ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 27 ዛሬ የምናየው ከዚህ በፊት በተከታታይ ያየናቸውን ጥያቄዎችን ነው በጋራ የምንሰራው። ቀሪ ጥያቄዎችን በዚህ ክፍል 3 እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን አሸራ አካዳሚ ብላችሁ ሰርች ብታረጉ ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። question number 7 ምንድነው የሚለው? calculate the elastic potential energy of a spring with spring constant K 225 Newton per meter that is A compressed, B stretched by 1 centimeter ይላል። አንድ ስፕሪንግ የስፕሪንግ ስቲፍነስ 225 ኒውተን ፐር ሜትር ተሰጥቷል። ይህን ስፕሪንግ ኮንስታንት በሆነ ፎርስ ስትሬች ብናረገው በ1 ሴንቲሜትር እና ኮምፕረስ በ1 ሴንቲሜትር ብናረገው ኤክስቴንሽን መጠን ነው ብናረገው ምን ያህል ኢነርጂ ማግኘት እንችላለን? ማንኛውም ስፕሪንግ ፍሮም ኢኩሊብሪየም ፖዚሽን አይዘር ስትሬች ኦር ኮምፕረስ ማድረግ ነው ኢነርጂ ፕሮሰስ ያደርጋል። ብዙ ጊዜ ስፕሪንግ ኮምፕሬንሽንም ስትሬች ማድረግም ኢነርጂ ፕሮሰስ እንዲያደርግ ያደርገዋል። ስለዚህ ይህንን ስፕሪንግ ኮምፕረስ በ1 ሴንቲሜትር እንዲሁም ስትሬች በ1 ሴንቲሜትር ብናረገው ምን ያህል ኢነርጂ ማግኘት እንችላለን ነው የሚለው። ካልኩሌት እንዴት እንደምናደርግ ከዚህ በፊት ተማምረናል። ስለዚህ በዛ መሰረት እንዴት ነው ስትሬች ኤንድ ኮምፕረስ ስናደርገው ምን ያህል ኢነርጂ እንደምናገኝ እናያለን። እዚህ ፊገር ላይ እንዳስቀመጥኩላችሁ የመጀመሪያው ስቴፕ ኮምፕሬንሽን ቢሆን ለምሳሌ ይሄ ኢኩሊብሪየም ሲቹዌሽን ላይ ስፕሪንጉ ምንም አይነት ፎርስ ኤግዘርት አላደረግንም። አይዘር ስትሬች ወይም ኮምፕረስ የምናደርግበት አፕላይድ ፎርስ የለንም። ስለዚህ ኢኩሊብሪየም ሲቹዌሽን ላይ ነው ብለን እናስብ። ቨርቲካሊ ያው ኖርማል ፎርስ እና ዌይት አለ፣ ሆሪዞንታሊ ደግሞ ፍሪክሽን እና ሪስቶሪንግ ፎርስ ሊኖር ይችላል። ስለዚህ ኢኩሊብሪየም ነው። ይሄኛው ኮምፕረስ ቢያደርግ ከነበረበት ኦሪጂናል ፖዚሽን ኤክስ ኢዝ ኢኳል ቱ 0 ብለን እናስብ። ይሄ መነሻው እዚህ ጋር እንደምታዩት ወደ ውስጥ ኮምፕረስ አድርገነዋል። ስፕሪንጉ ተሰብስቧል። ወደ ውስጥ ነው ፎርስ ኤግዘርት የምናደርገው። ከነበረበት ሎኬሽን ከዚህ ድረስ ያለው ዲስታንስ ማለት ነው ይችኛዋ ኤክስ ነች። ኤክስ ደግሞ ከ0 ወደ ኔጌቲቭ ወይንም ደግሞ 1 ሴንቲሜትር ወደ ውስጥ ኮምፕረስ አድርገነዋል። ዘ ኔጌቲቭ ኤክስ አክሲስ። ይሄ እንደምታዩት ደግሞ ፎርስ ወደዚህ ኤግዘርት ብናደርግ ምን ይሆናል? ይለጠጣል፣ ስትሬች ያደርጋል። ከነበረበት ኢኩሊብሪየም ፖዚሽን 1 ሴንቲሜትር በማስመሪያ መለካት ትችላላችሁ። ይህን ጥያቄ ሲሰሩ በዲያግራም መልኩ ቢሆን በጣም ኢንተረስቲንግ ይሆናል፣ ለእናንተም ግልጽ ይሆንላችኋል። ስለዚህ ከነበረበት ኢኩሊብሪየም ፖዚሽን ደግሞ 1 ሴንቲሜትር ምን አድርገናል? ስትሬች አድርገናል። ኮምፕረስ ወይም ስትሬች ስናደርግ ምን ያህል ኢነርጂ ነው? ይሄ ስቴት የሚያሳየው ይሄ ሲቹዌሽን የሚያሳየው ኮምፕሬንሽን ነው። ኮምፕረስድ ሆኗል። ይሄኛውስ ስትሬችድ ሆኗል። ስትሬችድ ሆኗል በምን ያህል ሴንቲሜትር? ባይ 1 ሴንቲሜትር። ይሄ ደግሞ ባይ 1 ሴንቲሜትር። ሁለቱም ኢነርጂ ፕሮሰስ ያደርጋሉ። ምን አይነት ኢነርጂ? ኢላስቲክ ፖቴንሻል ኢነርጂ። ኢላስቲክ ፖቴንሻል ኢነርጂ ደግሞ ስንፈልግ ጀስት ለሁለቱም ተመሳሳይ ነው የምንጠቀመው። ፈርስት ዋን ኤ ኮምፕሬንሽን ነው። ወደ ውስጥ ኮምፕረስ እናደርገው እንደምታዩት ስፕሪንጉ በጣም ጥቅጥቅ ብሏል። የስፕሪንጉ ስቲፍነስም ተሰጥቶናል እዚህ ጋር። ኬ ቫሊዩ ስፕሪንግ ኮንስታንት ኬ 225 ኒውተን ፐር ሜትር ነው። ስፕሪንጉ ታይፑ ተመሳሳይ ነው። ምንም አይነት የስፕሪንግ ለውጥ አላደረግንም። ራሱን ስፕሪንጉን ስትሬች ኤንድ ኮምፕረስ ነው ያደረግነው። ኬ ቫሊዩ 225 ኒውተን ፐር ሜትር ነው ማለት ነው። ኢላስቲክ ፖቴንሻል ኤነርጂያችን ሲፈልግ 1/2 ኬ ታይምስ ኤክስ ስኩዌር። ካልኩሌት ስናደርግ ምን ያህል ይመጣል ነው። ኢላስቲክ ፖቴንሻል ኤነርጂ ኢዝ ኢኳል ቱ 1/2 ኬ ቫሊዩ 225 ኒውተን ፐር ሜትር መልቲፕላይድ ባይ ኤክስ። ኤክስን ካልኩሌት ወደ ሜትር መለወጥ ይኖርብናል። ኤክስ ስንት ነው ስንል ኤክስቴንሽን ያልነው ወደ ውስጥ ኮምፕረስ ያደረግነው በ1 ሴንቲሜትር ነው። በኤክስ ቦታ ስንት ነው የምናስገባው? 1 ሴንቲሜትር። ኢን ፕሌስ ኦፍ ኤክስ 1 ሴንቲሜትር ዘ ሆል ስኩዌር ነው። ሴንቲሜትር ግን ወደ ሜትር መለወጥ ስላለበት ሴንቲ የምትለዋ ስንት ትወክላለች? 10⁻² አይደለ? ፕሪፊክስ ሚሊ፣ ሴንቲ፣ ኪሎ የሚሉትን ከዚህ በፊት አይተናል በተደጋጋሚ። ስለዚህ በጣም ኢምፖርታንት ነው። ኢላስቲክ ፖቴንሻል ኤነርጂያችን 1/2 multiplied by 225 ኒውተን ፐር ሜትር ሲባዛ
ይችኛዋ ሴንቲ ወደ ሜትር መለወጥ ስላለባት ምን እናደርጋለን? ኢን ብራኬት 1 multiplied by the prefix ሴንቲ ስንት ይወክላል? 10 raised minus 2 ሜትር ወይንም ደግሞ 1 ሜትር ማለት 100 ሴንቲሜትር ነው። አንዷ ሴንቲሜትር ወደ ሜትር ስትለወጥ ደግሞ 1/100 ወይም 0.01 ማለት ነው። የዚህ ተነተን 0.01 ይሆናል። ወይም the prefix ሴንቲ የምትለዋ prefix የምታሳየው 10 raised minus 2 ነው። the whole square እናደርጋለን። then elastic potential energy is equal to 1/2 multiplied by 225 ኒውተን per meter multiplied by ይሄን ስኩዌር ስናደርግ አንድ ስኩዌር ሲሆን አንድ ሲባዛ በአንድ ማለት ነው አንድ ነው። 10 the power of minus 2 ስኩዌር ሲሆን ደግሞ -2 ስኩዌር ሲሆን -2 times 2 -4 ይሆናል ማለት 10 raised minus 4 ሜትር ስኩዌር ሲሆን ሜትር the whole square ሲሆን ሜትር ስኩዌር ይሆናል ማለት so ውስጥ ያለውን 1 time 10 raised minus 2 the whole square ማለት 1 time 10 raised minus 4 ሜትር ስኩዌር so በጣም ሲምፕል ነው። ጀስት ማባዛት እንችላለን። 225 ሲባዛ በአንድ ራሱ 225 ነው። ሲካፈል ለሁለት ስንት ይሆናል? so ስናባዛ 2 to 5 divided by 2 ስንት ይመጣል? እዚህ ጋር 112.5 10 the power of ስንት -4 so ሜትሯ ስኩዌሯ አንዷ ሜትር ታጠፋለች። ኒውተን ሜትር ይቀራል ማለት ነው። ኦኬ ይሄ ይመጣል so 112.5 10 raised minus 4 ኒውተን ሜትር ወይንም ደግሞ አንድ ኒውተን ሜትር ማለት ጁል ማለት ነው። so መልሳችን ኢላስቲክ ፖቴንሻል ኤነርጂ መልሳችን ኢላስቲክ ፖቴንሻል ኤነርጂ በአንድ ሴንቲሜትር ኮምፕረስ ብናደርገው የምናገኘው የኤነርጂ መጠን 112.5 10 the power of -4 ጁል ነው ማለት ነው። ይሄን ያህል ኤነርጂ እናገኛለን ማለት ነው። ኦኬ so አንደኛው መልሳችን ይሄ ነው። ይሄ ምን ሲያደርግ ኮምፕረስ ስናደርገው ስትሬች ስናደርገውም ከኢኩሊብሪየም ፖዚሽኑ በአንድ ሴንቲሜትር ምን ያህል ኢነርጂ ነው ተመሳሳይ ነገር ነው የምታገኙት። ኦኬ ቢም በተመሳሳይ ኢላስቲክ ፖቴንሻል ኤነርጂ ኮንስታንት በሆነ ፎርስ ይህንን ስትሬች ስናደርገው እንደምታዩት ስፕሪንጉ ይለጠጣል፣ ስትሬች ያደርጋል። ሶ ከነበረበት ኢኩሊብሪየም ፖዚሽን በአንድ ሴንቲሜትር ነው ስትሬች ያደረግነው። ስለዚህ ቢም ኢላስቲክ ፖቴንሻል ኤነርጂ 1/2 k times x square ነው። ስለዚህ ኢላስቲክ ፖቴንሻል ኤነርጂያችን 1/2 k ቫልዩ ኮንስታንት ነው። የስፕሪንጉ ታይፕ 225 እንወስዳለን። ኒውተን ፐር ሜትር ሲባዛ ምን ያህል ስትሬች አድርጓል? ኤክስቴንሽን ቫልዩ 1 ሴንቲሜትር ነው። በኤክስ ቦታ በዚህ ኤክስ ቦታ 1 ሴንቲሜትር አስገባለሁ። 1 ሴንቲሜትር ማለት ደግሞ 1 ሲባዛ ዘ ፐርፌክት ሴንቲ ይችኛዋ ሴንቲ ስንት ተወክላለች? 10 ዘ ፓወር ኦፍ -2 ተወክላለች። ሚሊ ሜትር ቢሆን ኖሮ 10 ዘ ፓወር ኦፍ -3 ማለት ነው። ሶ ሴንቲ ማለት ደግሞ 10 raised -2 ነው ይወክላል። በቁጥር ስናስቀምጠው 1 time 10 raised -2 ሜትር ስኩዌር ስናደርግ ልክ እንደመጀመሪያው ሁሉ 1 ስኩዌር ሲሆን 1 ነው። 10 ዘ ፓወር ኦፍ -2 ስኩዌር ሲሆን 10 raised -4 ይሆናል። ሜትር ስኩዌር ሶ ስኩዌሯ አንዷ ሜትር ታጠፋና ኒውተን ሜትር ይቀራል ማለት አንድ ኒውተን ሜትር ደግሞ ጁል ነው። so 1/2 multiplied by 225 multiplied by 1 multiplied by 10 raised -4 ነው። 225 ለሁለት ስታካፍሉ 112.5 ይመጣል። so 112ን በአንድ ስናባዛው ራሱ ነው 10 the power of -4 ኒውተን ሜትር ወይንም ጁል ነው ማለት ነው። so ለኤም ለቢም መልሳችን 112.5 ታይም 10 the power of -4 ጁል ኢነርጂ ፕሮሰስ ያደርጋል ማለት ነው። so ማንኛውም ስፕሪንግ እኩል በሆነ መጠን ኮምፕረስ ማድረግ ነው ስትሬች ማድረግ ነው ፕሮሰስ የሚያደርገው ወይንም ደግሞ የሚኖረው የኢነርጂ መጠን የሚገኘው የኢነርጂ መጠን ኢኳል ነው። ኦኬ so እኩል በሆነ መጠን ስትሬችም ወይም ኮምፕረስ እናደርግ እኩል በሆነ መጠን ያለው የኢነርጂ መጠን እኩል ነው። ስለዚህ አሁን በ1 ሴንቲሜትር ስትሬችም ሆነ ኮምፕረስ እናደርገው ያገኘነው የኢነርጂ መጠን 112.5 10 raised -4 ጁል ነው ብለን ከመለስን በትክክል መልሰናል። የሚቀጥለው ጥያቄ question number 8 a diver drops from a board 50 meters above the surface of water neglecting air resistance. A. Use conversion of mechanical energy to find his speed as he is 5 meters above the water's surface and B. Find his speed as he hits the water ይላል። አንድ ዳይቨር ወይም ጠላቂ ለምሳሌ ከስፕሪንግ ቦርድ ወይም ከከፍታ ላይ ኦሎምፒክ ምናምን አይታችሁ ይሆናል። አይ ቲንክ ዳይቭ ያደርጋሉ አይደል? ሶ ጃምፕ ያደርጉና ስፕሪንግ ቦርድ አለ ወደ ውሃ ውስጥ ይጠልቃሉ። ስለዚህ ይሄ ዳይቨር ወይንም ደግሞ የውሃ ጠላቂ
ስፕሪንግ ቦርዱ ከመሬት ስንት ሜትር ነው? 15 ሜትር ላይ ነው። ስዊሚንግ ፑል አለ፣ የመዋኛ ገንዳ ነው። ምንም አይነት ኤር ሪስታንስ እንደሌለ ወይም ደግሞ ለሰውየው ያለው የአየር ግፊት ኔግሌክት አድርጉ ነው ወይም አሳምሽኑ ዜሮ አድርጋችሁ ውሰዱ ነው። ዩዝ ኮንዘርቬሽን ኦፍ መካኒካል ኢነርጂ ቱ ፋይንድ ሂዝ ስፒድ አስ ኢዝ 5 ሜትር አባቭ ዘ ወተር ሰርፌስ ይላል። ከመዋኛ ገንዶ 5 ሜትር ከፍታ ላይ ከ15 ሜትር ነው ወርታች የወረደው። 5 ሜትር ከፍታ ከውሃው ሰርፌስ ላይ ያለው የፍጥነት መጠን የዳይቨሩ ወይም ደግሞ የጣላቂው ሰው ያለው የፍጥነት መጠን ምን ያህል ነው? ሌላው ደግሞ ፋይንድ ሂዝ ስፒድ አስ ሂ ሂትስ ዘ ዋተር ይላል። ውሃ ውስጥ ልክ ሊገባ ሲል ያለ የፍጥነት መጠን ምን ያህል ነው? ማንኛውም ዳይቨር ወይም ማንኛውም አካል ከላይ ወደታች በሚመጣበት ሰዓት ፍጥነቱ እየጨመረ የሚመጣው ምክንያቱም የስበት ኃይል ስለሚጨምር ነው። የስበት ኃይል ስለሚጨምር የፍጥነት መጠን ይጨምራል ማንኛውም አካል ከላይ ወደታች በሚመጣበት ሰዓት። ይሄ ዳይቨርም እንደዚሁ ከ15 ሜትር ከፍታ ላይ ነው ወደታች ለመጥለቅ እየመጣ ያለው። ስለዚህ ከነበረበት ቦታ ወደታች ሲመጣ ያለው የፍጥነት መጠን ምንድነው የሚሆነው? ይጨምራል። ስለዚህ ኮንዘርቬሽን ኦፍ መካኒካል ኤነርጂን ተጠቅመን ያለውን የፍጥነት መጠን እንድንፈልግ ነው የተፈለገው። ስለዚህ ይህንን ለመስራት ይህንን እስኪ መጀመሪያ ለምሳሌ ይሄ ስፕሪንግ ቦርድ ነው። እዚህ ጋር የምታዩት ስፕሪንግ ቦርድ ነው። ስፕሪንግ ነው ያነጥራል። ስለዚህ ይሄ ዳይቨር ውሃው እዚህ ጋር ነው። ስዊሚንግ ፑሉ ከ15 ሜትር ከፍታ ካለው አጠቃላይ 15 ሜትር ነው የሚያሳየው። ይሄ ሙሉ ለሙሉ ከዚህ እስከ ውሃው ሌቭል ድረስ ዜሮ ሌቭል የምንለው ልኬቱ 15 ሜትር ነው። ከግራውንድ ስንለካ 15 ሜትር ነው። ዳይቨሩ ጃምፕ አረገ። ጠላቂው እንደምታዩት ወደ ውስጥ የሚጠልቀው ሰው ዳይቨር ተብሎ ይጠራል። ስለዚህ ይሄ ዳይቨር ወደታች በሚመጣበት ሰዓት ያለው የፍጥነት መጠን ልክ 5 ሜትር ማለት ከየት እስከየት ነው? ጀስት ከዚህ እስከዚህ ያለው መንበል ከውሃው ሌቭል ነው። ከዚህ 5 ሜትር ነው። ከላይ 10 ሜትር 15 ሜትር ብለን እናስብ። 5 ሜትር ላይ ያለ የፍጥነት መጠን ምን ያለው ነው? ልክ እዚህ ጋር አሁንም ወደታች እየወረደ ነው። እዚህ ጋር ያለ የፍጥነት መጠን ስንት ነው? ስፒድ ነው የሚለው። ልክ ደግሞ ውሃውን ልክ ሲነካ ያለው የፍጥነት መጠን ስንት ይሆናል? ኤ እና ቢ ብለን ሰይመው 5 ሜትር ከፍታ ያለ የፍጥነት መጠን ስንት ነው የሚለውን የመጀመሪያው ኤ ስንፈልግ መጀመሪያ ጀስት እዚህ ጋር ይሄን ፖዚሽን ኤ ብለን ሰይመው እዚህ ጋር ያለ ኤ ነው። ልክ 5 ሜትር ላይ ሲሆን ደግሞ ጀስት ቢ ብለን ሰይመው። ልክ ውሃ ላይ ሲደርስ ደግሞ ሲ ብለን ሰይመው። የመጀመሪያው ሲ ላይ ያለ ወይንም ከመሬት 5 ሜትር ከፍታ ላይ ያለውን የፍጥነት መጠን ስንፈልግ ቬሎሲቲ አት ቢ ላይ አይደለ? ቬሎሲቲ አት ቢ ላይ እንፈልጋለን። ቬሎሲቲ ደግሞ እዚህ ጋር ግራውንድ ላይ ሲደርስ ደግሞ ቬሎሲቲ አት ሲ። እዚህ ጋር ያሉ ቬሎሲቲዎቻቸውን እንፈልጋለን ማለት ነው። ኦኬ እነዚህን ስንፈልግ ዋና ዋና ነገሮችን ማወቅ ያስፈልጋል። ኤ መካኒካል ኤነርጂ ኮንዘርቬሽን ኦፍ መካኒካል ኤነርጂ ምን ይላል የሚለው እንይ። መካኒካል ኤነርጂ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ በቀጣይ የምናየው ርዕስ ቢሆንም መካኒካል ኤነርጂ ማለት ዘ ሰም ኦፍ ካይኔቲክ ኤንድ ፖቴንሻል ኤነርጂ ነው። መካኒካል ኤነርጂ አት ፖይንት ኤ መካኒካል ኤነርጂ አት ፖይንት ቢ ጋር እኩል ነው። ኮንዘርቬሽን ኦፍ መካኒካል ኤነርጂ ወይም መካኒካል ኤነርጂ አት ፖይንት ሲ ጋር እኩል ነው። ይሄ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ተብሎ ይጠራል። ቢፎር እና አፍተር ያለው ወይንም ደግሞ ሰማፕ ስናደርግ ዜሮ መምጣት አለበት። ይህን ወደዚህ ስናመጣው ማይነስ ስናደርገው ዜሮ ነው። መካኒካል ኤነርጂያችን ማን ነው? አት ፖይንት ኤ ላይ ካለም መካኒካል ኤነርጂ ማለት ዘ ሰም ኦፍ ዋት ፖቴንሻል ኤነርጂ ግራቪቴሽናል ፖቴንሻል ኤነርጂ ነው። ግራቪቴሽናል ፖቴንሻል ኤነርጂ ማንኛውም አካል ከመሬት ከፍ ባለ ቁጥር ኢነርጂ ፕሮሰስ ያደርጋል። ይሄ ኤነርጂ ደግሞ መካኒካል ኤነርጂ ይባላል። ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ሲደመር ካይኔቲክ ኤነርጂ እንቅስቃሴ ስላለው ካይኔቲክ ኤነርጂ አት ፖይንት ኤ ኢኳል ቱ እናደርጋለን። ዘ ሰም ኦፍ ፖቴንሻል ኤንድ ካይኔቲክ መካኒካል ስለሚባል መካኒካል ኤነርጂ አት ፖይንት ቢ ላይ ደግሞ እዚህ ጋር ያለን የመጀመሪያው ኤ የተጠየቅነው ሲ ላይ የሚቀጥለው ቢ ላይ እንሰራለን። መካኒካል ኤነርጂ አት ፖይንት ቢ ላይ ያ ማለት መካኒካል ኤነርጂ ማለት ግራቪቴሽናል ፖቴንሻል ኤነርጂ ወይም ፖቴንሻል ኤነርጂ ሲደመር ካይኔቲክ ኤነርጂ ማለት ነው። ማንጋ ሎኬሽን ቢ ላይ ማለት ነው። ቢቢ እዚህ ጋር። ስለዚህ የትኛው ኤነርጂ ነው ያለው የሚለውን ቼክ እናድርግ እስኪ። እዚህ ጋር እንደምታዩት ዳይቨሩ ወይም ጠላቂው እዚህ ጋር ሲነሳ
እንቅስቃሴ ነበረ ወይ ቆሞ መጀመሪያ ላይ ምንም አይነት እንቅስቃሴ አይፈጥርም አይደል? እዚህ ፖይንት ላይ ሁለት ኢነርጂዎች አሉ። አንደኛው ካይነቲክ ነው፣ ሌላኛው ደግሞ ፖቴንሻል ኢነርጂ አለ። ያ ፖቴንሻል ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ነው የሚባለው። ካይነቲክ ኢነርጂ ለምን ዜሮ ሆነ? ምክንያቱም ካይነቲክ ኢነርጂ ሲፈለግ 1/2 ታይምስ ማስ ሲባዛ ቬሎሲቲ ስኩዌር የሰውየው ማስ አለ ያለው ፍጥነት ነው። እዚህ ጋር ፍጥነት አለ ወይ እንቅስቃሴ ነበረ ወይ ሲነሳ ካልን የለም። እንቅስቃሴ ከሌለ ቬሎሲቲ ዜሮ ነው ማለት ነው። ዜሮ ሲባዛ የኔ ቫልዩ ካይነቲክ ኢነርጂ አት ፖይንት ኤ ላይ ዜሮ ነው። ስለዚህ ይሄ ዜሮ ይመጣል ማለት ነው። በትክክል ማስተዋል ያስፈልጋቸዋል። ካይነቲክ ኢነርጂ አት ፖይንት ኤ ላይ እዚህ ቦታ ላይ ሰውየው ገና ዳይቭ ለማድረግ ወደታች ለመምጣት ነው። ስታርት ፍሮም ረስት ነው፣ እንቅስቃሴ ሳይኖረው ነው ማለት ነው። ነገር ግን ከመሬት ከፍ ያለ ቦታ ላይ ስለሆነ ኤሌቬትድ አጌንስት ዘ እርዝ ግራቪቲ ማንኛውም አካል ከመሬት ተቃራኒ ከስበት ኃይል ተቃራኒ ሊፍትድ ከሆነ ኢነርጂ ፕሮሰስ ያደርጋል። ያ ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ይባላል። ከላይ ወደታች ለመጥለቅ ለምንድነው ወደ ላይ መውጣት መሰላል አለው እንደምታዩት ዘን ይወጣል። ስፕሪንግ ቦርዱ ጀስት ወደ ላይ አንዴ ወደ ውስጥ ለመጥለቅ ፍጥነቱን ለመጨመር ይረዳዋል። እዚህ ጋር ዳይቭ አድርጎ ነው የመጣው። እዚህ ቦታ ላይ ግራቪቴሽናል ፖቴንሻል ኤነርጂ አለ ማለት ነው። ግራቪቴሽናል ፖቴንሻል ኤነርጂ ማለት በሌላ አባባል ማስ የሰውየው ማስ አለ ሲባዛ የመሬት ግራቪቴሽናል አክሰሌሬሽን ታይምስ ሃይት ነው። ኤምጂኤች ነው አይደል ግራቪቴሽናል ፖቴንሻል ኤነርጂ። ስለዚህ ግራቪቴሽናል ፖቴንሻል ኤነርጂ ማስ ኦፍ ዘ ቦዲ ኦር ማስ ኦፍ ዘ ዳይቨር ታይምስ ግራቪቴሽናል አክሰሌሬሽን 9.8 ነው ታይምስ ሃይት። ሃይቱን ከየት እስከ የት ያለውን ነው የምትለኩት? ከግራውንድ ሌቭል ከዚህ ጀምሮ እስከዚህ ድረስ ያለውን ነው ሙሉ ማለት ነው። ስንት ሜትር ከፍታ አለው? 15 ሜትር። ስለዚህ በደንብ ማስተዋል ያለባችሁ ሃይት አት ፖይንት ኤ ኤች ኤ ማለት ስንት ሜትር ነው? 15 ሜትር። ከየት? ከውሃ ሌቭሉ እስከዚህ 15 ሜትር ከፍታ ያለውን ሃይት ኤች ኤ እናደርጋለን። እዚህ ኳልቱ ይሄ ዜሮ ነው ብያቸዋለሁ። ይሄንን ተነተንን። ይሄ ዜሮ ስለሆን ተው ነው። ሌላስ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ። እዚህ ጋር ደግሞ ማስ ታይምስ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ማስ ታይምስ ግራቪቴሽናል አክሰሌሬሽን ታይምስ ሃይት ነው። ሃይቱ ከየት እስከየት? አት ፖይንት ቢ። ሃይት አት ፖይንት ቢ ማለት ከግራውንድ ሌቭሉ ወይም ከወተር ሌቭሉ ከዚህ ያለው ሃይት ማለት ነው። ይሄ ኤች ቢ ይባላል። ስንት ሜትር ነው? 5 ሜትር አይደል? ዳይቨሩ ከውሃው የቀረው 5 ሜትር ነው። ስፕሪንግ ቦርዱ ግን የተነሳው ከመሬት ከውሃው ሌቭል ማለት ነው። ጀስት ግራውንዱ ያው ጥልቀት ስላለው የኮንክሪት ሞላጅ ስለሆነ ጀስት ከዚህ እስከዚህ ያለው ኤች ኤ እናደርገዋለን። ኤች ኤ ማለት ስንት ሜትር ነው? 15 ሜትር ነው። ስለዚህ ሰውየው ገና አልወረደም ወይንም ደግሞ ውሃው ላይ ስላልደረሰ ለውሃው ጋር ለመድረስ 5 ሜትር ይቀረዋል። ስለዚህ ማስ ኦፍ ዘ ዳይቨር ታይምስ ግራቪቴሽናል አክሰሌሬሽን ታይምስ ሃይት ኦፍ ዘ ዳይቨር ማለት ነው። ያለበት ቦታ ወይ ሎኬሽን ከወተር ሌቭሉ 5 ሜትር ነው። እዚህ ጋር እንደሚያሳየው 5 ሜትር ይቀረዋል። ስለዚህ ኤች ቢ 5 ሜትር ነው ማለት ነው። ጊቭኖቻችን መርሳት የለብንም። ሲደመር እዚህ ጋር አሁንም ወደታች ስለሚወርድ ኢነርጂ አለው የቀረው ዜሮ አይሆንም። ካይነቲክ ኢነርጂ አት ፖይንት ቢ ላይ ፍጥነት አለው ወይ? አለው። ካይነቲክ ኢነርጂ ሲፈለግ ደግሞ 1/2 ማስ ኦፍ ዘ ዳይቨር ታይምስ ስፒድ ስኩዌር 1/2 ኤምቪ ስኩዌር ነው ፎርሙላችን ካስታወሳችሁ አይደል? ቬሎሲቲው ግን እዚህ ቦታ ላይ 5 ሜትር ከወተር ሌቭሉ 5 ሜትር ላይ ያለ ቬሎሲቲ ስለሆነ ያለው ፍጥነት ቪቢ። ስለዚህ የተሰጡን ነገሮች ስናይ ማስ እዚህ ጋር አለ፣ እዚህ ጋር ማስ አለ፣ እዚህ ጋር ማስ አለ። ኮመን የሆነውን ማስ ምን ማድረግ እንችላለን? ማጥፋት እንችላለን። ወይንም ደግሞ አሲቲዝን እንጠቀምበትና ቬሎሲቲ አት ፖይንት ቢ ላይ በኋላ ስንፈልግ እንወስደዋለን። ይሄን ወደዚህ እናምጣው። እስኪ ይሄን ወደዚህ ስናመጣው ማይነስ ይሆናል። ኤምጂኤች ኤ ሲኳልቱ ይሄን ወደዚህ ሙቭ ስናደርገው ይሄ ማይነስ ይሆናል። ማይነስ ማስ ታይምስ ግራቪቴሽናል አክሰሌሬሽን ታይምስ ሃይት ቢ እኩል ይሆናል ማን ይቀራል? 1/2 ማስ ታይምስ ቬሎሲቲ አት ፖይንት ቢ አይደል? እዚህ ቬሎሲቲ ነው። ኮመን ማን እንወስዳለን? ማስ እንወስዳለን። ማስን የጋራ እንወስዳለን። የጋራ ስንወስድ ኢን ብራኬት ጂ ታይምስ ኤች ኤ ማይነስ ጂ ታይምስ ኤች ቢ ይሆናል። እዚህ ኳልቱ 1/2
mass times velocity at point B square. So both sides cancel ይሆናል። ለምሳሌ ይሄን በማስ ብታካፍሉ ማስ በማስ ይጣፋል፣ ይሄን ማስ በማስ ይጣፋል አይደለ? ማን ቀረ እዚህ ጋር g times ha minus g times hb ይሆናል እኩል ይሆናል 1/2 velocity at point B square. so ቱንም ወደዚህ ማምጣት ስለምፈልግ ሁለትን ወደዚህ ማምጣት ስለምፈልግ both sides ይሄንን ነው የምንፈልገው። ኦኬ ቱን ወደዚህ ማምጣት ይኖርብኛል። ስለዚህ multiplied by both sides በሁለት ማቴማቲክስ እንደተማራችሁ ማንኛውንም ነገር shift ለማድረግ both sides እኩል በሆነ መጠን ማካፈል እንችላለን። በማስ ወይም ማባዛት እንችላለን። ሶ ስናባዛ በሳይድም በ2 ብናባዛው 1 times 2 ነው 2 divided by 2 1 ነው አይደል? 2 በ2 ይጣፋል ማለት ነው። ሶ ማን ቀረኝ እዚህ ጋር velocity at point B is equal to 2 multiplied by ይሄን ብራኬት ውስጥ እንከተው ጂንም የጋራ ላውጣ። ኦኬ ጂ የጋራ ማውጣት ይችላል። የመሬት ግራቪቴሽናል አክሰለሬሽን ለማባዛት እንዲመቸኝ 2g ጂን አወጣውላት ኢን ብራኬት ሃይት ዲፈረንስ አለ ha minus hb። በቃ ይሄንን ፎርሙላ ተጠቅሜ ካልኩሌት ማድረግ እንችላለን። ማንን ይሄ ዳይቨር ከውሃው ሌቭል እዚህ ጋር ስዊሚንግ ፑል አለ የመዋኛ ገንዳው 5 ሜትር ከፍታ ላይ ያለው የፍጥነት መጠን ምን ያህል ነው? ሶ ይሄንን ለመስራት ነው ሶ የተጠቀምነው the law of conservation of mechanical energy ነው። ሶ በዛ መሰረት ሰፋ አድርገን በሚቀጥለው ሌሰን እንማማራለን ብያችኋለሁ። ስለ ሜካኒካል ኤነርጂ ግን የተወሰነ ሂንዱ አለን አይደለ? ኮንዘርቫቲቭ እና ነን ኮንዘርቫቲቭ ፎርስን ስናይ ጀስት እዛ ጋር አይተናል። ስለዚህ ቬሎሲቲ አት ፖይንት ቢ ላይ በቀላሉ ይሄን ፎርሙላ ተጠቅመን እንሰራለን። ስለዚህ ቪቢ ስኩዌር የሚለውን ስኩዌሯን ለማጥፋት ቦት ሳይድስ ራዲካል አንድ ራዲካል እናስገባለን። ሶ ስኩዌሩ እና ራዲካሉ ይጠፋሉ። ቬሎሲቲ አት ፖይንት ቢ is equal to አንድ ራዲካል 2 times gravitational acceleration of earth times height at point A ከወተር ሌቭሉ እስከዚህ ድረስ ያለው height at point B። በዚህ መሰረት እያንዳንዱን ቁጥር ሰብስቲቱት እናደርጋለን ማለት ነው። ሰብስቲቱት ስናደርግ ምን ነገሮችን መጠቀም አለብን ነው። velocity at point B is equal to the radical 2 times የመሬት ግራቪቴሽናል አክሰለሬሽን 9.8 ነው 10 አድርገን ነው ሰር ካልኩሌት ለማድረግ እንዲመቸን 10 ሜትር ፐር ሰከንድ ስኩዌር የመሬት ግራቪቴሽናል አክሰለሬሽን ነው። height at point A ከዚህ እስከዚህ ያለው ደግሞ ስንት ሜትር ነው? 15 ሜትር 15 ሜትር ሲቀነስ height at point B B ማለት ይሄ ነው ፖዚሽን B ብለን የሰየም ነው። ሶ ከወተር ሌቭል እስከዚህ ደግሞ 5 ሜትር ነው 5 ሜትር። ስለዚህ ምን እናርግ velocity at point B is equal to እዚህ ጋር የምናገኘው 2 ሲባዛ በ10 20 ነው 20 ሜትር ፐር ሰከንድ ስኩዌር ሲባዛ 15 ሲቀነስ 5 ስንት ይሆናል? 10 ሜትር ይሆናል ማለት ነው። ኦኬ ሶ ስታቀናንሱት አቀናንሰን 10 ሜትር መጥቷል። 20 ሲባዛ በ10 ደግሞ 200 ነው አይደለ? 200 ይመጣል። ሜትር ሲባዛ ሜትር ስኩዌር ፐር ሰከንድ ስኩዌር። ሶ እንደምታዩት 200 ከራዲካል አይወጣም፣ ፐርፌክት ስኩዌር አይደለም። በሌላ አባባል ግን ምን ማለት ነው? ማቴማቲክስ ስትማሩ 200 ማለት 2 ሲባዛ በ100 ማለት ነው አይደለ? 2 ሲባዛ በ100 200 ነው ሜትር ስኩዌር ፐር ሰከንድ ስኩዌር። ስለዚህ 2 ከራዲካል አይወጣም፣ 100 ግን ከራዲካል ይወጣል። ስንት ሆኖ 10 ራዲካል 2 ሆኖ ይወጣል። ሶ 100 ማለት 10 ሲባዛ በ10 ነው፣ ፐርፌክት ስኩዌር ነው። ስለዚህ 2 ሲባዛ በ100 የሚለውን ተንተናችሁ ማቴማቲክስ የተማራችሁት ነው። በዛ ሜትር ስኩዌር አንዷ ሜትር ትወጣለች፣ ሰከንድ ስኩዌር ደግሞ አንዷ ሰከንድ። ስለዚህ ቬሎሲቲ አት ፖይንት ቢ ላይ 10 ራዲካል 2 ሜትር ፐር ሰከንድ ማለት ትችላላችሁ። ወይንም ደግሞ አፕሮክሲሜትሊ በካልኩሌተር ተጠቅማችሁ ማስላት ትችላላችሁ። ሳይንቲፊክ ካልኩሌተር ተጠቅማችሁ ራዲካል 200 ወይንም ደግሞ 10 ታይምስ ራዲካል 2 ማለት ይሄ ነው 1.41 ይመጣል ሲባዛ በ10 አይደለ? ስታደርጉ ስንት ይመጣል? 14.14 ይመጣል ማለት ነው። ኦኬ መጠቀም ትችላላችሁ። ወይንም ራዲካል 200 ራዲካል ውስጥ ከቶ 14.14 ይመጣል ማለት ነው። ኦኬ ሶ ይሄ ማለት አፕሮክሲሜትሊ 14.14 ሜትር ፐር ሰከንድ ፍጥነት አለው።
እዚህ ጋር ያለው የፍጥነት መጠን 14.14 ወይንም ደግሞ 10 ራዲካል 2 ሜትር ፐር ሰከንድ ነው። አሁን ፍጥነቱ ይጨምራል። ቢ ላይ ፋይንድ ሂዝ ስፒድ አስ ሂ ሂት ዘ ዋተር ይላል። ልክ ውሃውን ልክ ሊገባ ሲል ያለው ፍጥነት ስንት ነው? ሌቭል ሲ ላይ ያለው የፍጥነት መጠን ስንት ነው? ይሄኛው መልሰናል። 10 ራዲካል የመልሳችን 10 ራዲካል 2 ሜትር ፐር ሰከንድ ነው። እዚህ ጋር ያለው የፍጥነት መጠን ስንት ነው? ይህንን ለመመለስ ቅድም የጀመርነው መካኒካል ኢነርጂን እንጠቀማለን ማለት ነው። ቢን ስንመለከት መካኒካል ኢነርጂ አት ፖይንት ኤ እዚህ ሌቭል ላይ እዚ ኳልቱ መካኒካል ኢነርጂ አት ፖይንት ሲ እኩል ናቸው። እዚህ ሌቭል ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኢነርጂ እንላለን። መካኒካል ኢነርጂ ማለት ዘ ሰም ኦፍ ምን ፖቴንሻል ኢነርጂ ያለ ፖቴንሻል ግራቪቴሽናል ስለሆነ ግራቪቴሽናል ፖቴንሻል ኢነርጂ ሲደመር ካይኔቲክ ኢነርጂ ነው እኩል ይሆናል። መካኒካል ኢነርጂም እንደዚህ ግራቪቴሽናል ፖቴንሻል ኢነርጂ ሲደመር ካይኔቲክ ኢነርጂ ነው። ኤ እና ቢ ብለን እንሰይማቸዋለን። መካኒካል ኢነርጂ አት ፖይንት ኤ ማለት ግራቪቴሽናል ፖቴንሻል ኢነርጂ ሲደመር ካይኔቲክ ኢነርጂ አት ፖይንት ኤ ማለት ነው። መካኒካል ኢነርጂ አት ፖይንት ሲ ማለት ደግሞ አት ፖይንት ሲ ካይኔቲክ ኢነርጂ አት ፖይንት ሲ ግራቪቴሽናል ፖቴንሻል ኢነርጂም አት ሲ እናደርጋለን። የትኛው ኢነርጂ ነው ዜሮ የሚሆነው ስንል የመጀመሪያው ላይ ሲነሳ ምንም አይነት እንቅስቃሴ ስለሌለ ካይነቲክ ኢነርጂ የለም። ምክንያቱም ዜር ኢዝ ኖ ስፒድ አት ፖይንት አይደለ። ልክ መንቀሳቀስ ሲጀምር ግን ፍጥነቱ ምን እያለ ነው? እየጨመረ ነው የሚሄደው። ሌላው ደግሞ ግራቪቴሽናል ፖቴንሻል ኢነርጂውን ስንፈልግ ማስ ኦፍ ቦዲ ኦር ዘ ዳይቨር ታይምስ ግራቪቴሽናል አክሰለሬሽን ኦፍ ዘ እርዝ ታይምስ ሃይቱ አት ፖይንት ኤ ነው። 15 ሜትር ከፍታ አለ ሲደመር ይሄ ዜሮ ነው ይሆናል። ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ሲ እዚህ ላይ ልኬቱ ዜሮ ነው። መነሻው እዚህ ጋር ነው። ውሃው ያለበት ሰርፌስ ላይ ዜሮ ሃይት ነው የምንለው አይደለ? መነሻው ዜሮ ነው። ከዛ 5 ሜትር 15 ሜትር ብለን ነው አይደለ ቁመቱን ያስለከው ወደ ላይ። ምንም አይነት ኢነርጂ እዚህ ሌቭል ላይ የለም። ግራውንድ ሌቭል ላይ ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ የለም። ምክንያቱም ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት አት ፖይንት ሲ ሃይት አት ፖይንት ሲ ዜሮ ሃይት ነው ወይንም ሌቭሉ ግራውንድ ላይ ነው። ዜሮ ብለን ነው የምንነሳው። ይሄ ዜሮ ከሆነ ይሄም ኢነርጂ ዜሮ ነው ማለት ነው። ይሄ ዜሮ ነው የሚሆነው። ሲደመር ካይኔቲክ ኢነርጂ አት ፖይንት ሲ ግን ፍጥነት ስላለው አሁንም ወደ ውስጥ ጠልቆ ሊገባ ነው። ስለዚህ 1/2 ማስ ኦፍ ዘ ቦዲ ታይምስ ስፒድ። ፖቴንሻል ኢነርጂ ፋይናል ወይም እዚህ ቦታ ላይ ኢነርጂ የለም ማለት ነው። ስፒዳችን አት ፖይንት ሲ ቪሲ ስኩዌር እናርጋት። ሲ ፖይንት ላይ ያለ የፍጥነት መጠን ሚኖሩን ነገሮች ምንድን ነው? ይሄ ዜሮ ነው፣ ይሄም ዜሮ ነው። ሚኖሩን ይሄና ይሄ ነው ማለት ነው። በዚህ መሰረት ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ ሃይት አት ፖይንት ኤ ኢዝ ኢኳል ቱ 1/2 ማስ ታይምስ ቬሎሲቲ አት ፖይንት ሲ ዘ ሆል ስኩዌር ይሆናል። እንደምታዩት ማስ ቦት ሳይድስ አለ። ቦት ሳይድስ ለማስ ብናካፍለው ይህንን በዚህ ይጣፋል፣ ይህን በዚህ ይጣፋል። ማን ቀረ? ግራቪቴሽናል አክሰለሬሽን ታይምስ ሃይት አት ፖይንት ኤ ኢዝ ኢኳል ቱ 1/2 ቬሎሲቲ አት ፖይንት ሲ ዘ ሆል ስኩዌር። ቅድም እንዳደረግነው ቦት ሳይድስ ምን ማድረግ እንችላለን? በሁለት እናባዛለን። ምክንያቱም በሁለት የምናባዛው 1/2 የሚለውን ወደዚህ ለማምጣት ነው። 2/2 ይጣፋና ማን ይቀራል? ቪሲ ስኩዌር እዚህ ጋር ይቀራል። እኩል ይሆናል እዚህ ጋር አለ 2gh አይደል? 2 ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት አት ፖይንት ኤ። ቺን ስኩዌር ደግሞ ለማጥፋት ምን ማድረግ እንችላለን? አንድ ራዲካል ቦት ሳይድስ መክተት እንችላለን። ራዲካሉ ስናስገባ የምናገኘው ፎርሙላ ስኩዌሩ በራዲካል ይጣፋና ቬሎሲቲ አት ፖይንት እዚህ ጋር ያለው የፍጥነት መጠን ዳይቨር ወደታች እየተምዘገዘገ ሲመጣ ያለው የፍጥነት መጠን ይጨምራል ብለናል። ያንን የፍጥነት መጠን እዚህ ሌቭል ላይ ሲደርስ ስንት ይሆናል የሚለውን ለማወቅ ነው። እንደ ራዲካል 2 ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት አት ፖይንት ይሄን ተጠቅመን ካልኩሌት እናደርጋለን። ቁጥሮቹን ሰብ ስናደርግ ቬሎሲቲ አት ፖይንት ኢዝ ኢኳል ቱ 2 ታይምስ የመሬት ግራቪቴሽናል አክሰለሬሽን 10 እንውሰድ 10 ሜትር ፐር ሰከንድ ስኩዌር ሲባዛ ሃይት አት ፖይንት ኤ ደግሞ 15 ሜትር ከፍታ ነው። ይህን እናባዛ ቪሲ ኢዝ ኢኳል ቱ 2 ሲባዛ በ10 20 ነው። 20 ሲባዛ 15 ደግሞ 300 ነው። 300
ሜትር ሲባዛ ሜትር ስኩዌር ይሆናል ፐር ሰከንድ ስኩዌር። 300 ፐርፌክት ስኩዌር አይደለም በቀላሉ አይወጣም። ስለዚህ ምን ማድረግ ይኖርብናል? 300 ማለት 3 ሲባዛ በመቶ ማለት ነው። ሜትር ስኩዌር ፐር ሰከንድ ስኩዌር ነው። ነጣጥለን ስናየው 3 ከራዲካል ስለማይወጣ 100 ይወጣል። 100 ከራዲካል ሲወጣ 10 ይሆናል። 10 ራዲካል 3 ሜትር፣ ያው ሜትር ስኩዌሯ ከራዲካል ሲወጣ ሜትር ትሆናለች። ሰከንድ ስኩዌርም ያገኘነው ቬሎሲቲ አት ፖይንት ሲ ስንት ነው ማለት ነው? ይሄ 10 ራዲካል 2 ነበር። ይሄ ደግሞ 10 ራዲካል 3 ይሆናል ማለት ነው። እዚህ ጋር 10 ራዲካል 3 ሜትር ፐር ሰከንድ ነው። ይሄ አፕሮክሲሜትሊ ወደ ቁጥር ስንለውጠው 14.14 ነበር አይደለ? ቬሎሲቲ አት ፖይንት ሲስ አፕሮክሲሜትሊ ስንት ይመጣል? ስናጠጋግተን ነው የምናገኘው 10 ራዲካል 3 ወይንም ደግሞ ራዲካል 300 ስንት ነው የሚለውን ካልኩሌት ማድረግ እንችላለን። ሉክ 300 ራዲካል ስናደርገው 17.32 ሜትር ፐር ሰከንድ አፕሮክሲሜትሊ 17.3 ሜትር ፐር ሰከንድ ነው ማለት ነው። ፍጥነቱ ጨምሯል ወይንስ ቀንሷል? እንደምታዩት 17.3 ሜትር ፐር ፍጥነቱ እዚህ ቦታ ላይ ቬሎሲቲ አት ፖይንት ዜሮ ነው ሲነሳ አይደል? ከዛ ፍጥነቱ ወደ 14.4 ሜትር ፐር ሰከንድ አደገ። ዛን እዚህ ሌቭል ላይ ሲደርስ ደግሞ ፍጥነቱ ወደ 17.3 ሜትር ፐር ሰከንድ አደገ። ያ ማለት ፍጥነቱ ምን እያደረገ ነው? እየጨመረ ነው የሚሄደው። ማንኛውም አካል ከመሬት ከፍታ ላይ ወደታች በሚመጣበት ሰዓት ፍጥነት ይጨምራል። ኦኬ ፍጥነቱም በእያንዳንዱ የከፍታ መጠን ይለያያል ማለት ነው። ኦኬ the law of conservation of mechanical energy የሚያሳዩ ይሄ ነው። በዚህ መሰረት ከመለሳችሁ 8ኛው ትክክል ነው ማለት ነው። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ 9ኛ 10ኛ ጥያቄን በጋራ እንሰራለን። እስከዚያ ድረስ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ